ሰላም እንደምን አላችሁ የተወደዳችሁ ቤተሰቦች? እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። እንግዲህ ከዚህ በፊት እየተነጋገርን የመጣነው ሐሳብ አለ። ስለ ዓለማችን ሃይማኖቶች ስንነጋገር ነበረ። ከዚህ በፊት ስለ አሜሪካን ነባር ህዝቦች ተነጋግረናል። እንዲሁም ደግሞ ስለ አውስትራሊያን ነባር ህዝቦች የእምነት እንቅስቃሴ ተመልክተናል። ዛሬ ስለ ታላቂቷ ሀገር ስለ ቻይና እንመለከታለን። ስለ ቻይና ሃይማኖታዊ እንቅስቃሴዎች፣ በቻይና ውስጥ ያሉ ሃይማኖቶች እነማን ናቸው የሚሉትን ዛሬ በጥቂቱ ልነግራችሁ እወዳለሁ። ይህንን ቻናል ሰብስክራይብ እንድታደርጉ ኮመንት እያደረጋችሁ እንድትከታተሉ ስንል በጌታ ፍቅር እንጠይቃችኋለን። እንግዲህ ወደ ጉዳያችን ስንገባ የቻይና ሀገር ወይም ደግሞ ታላቂቷ ቻይናን ዛሬ ከእምነት አኳያ ከሃይማኖት አኳያ እንፈትሻታለን። ቻይና አሁን የሚመራት መንግስት ምንም አይነት ሃይማኖትን የማይቀበል ወይም ደግሞ የማይከተል መንግስት ነው። በቻይና ሀገር ግዛት ውስጥ ምንም አይነት ቻይናዊ ሃይማኖት እንዲኖረው ይህ መንግስት አይፈቅድም። ነገር ግን ምንም እንኳን በቻይና ውስጥ እምነት የለሽ ሃይማኖት የለሽ መንግስት ቢኖርም መንግስት የሚያውቃቸው ሃይማኖቶች ደግሞ አሉ። መንግስት እውቅና ሰጥቷቸው ሃይማኖታቸውን የሚያካሂዱ ሃይማኖቶች አሉ ብሎ ከመናገር ይልቅ ቻይናውያን ሃይማኖት የለሽ ወይም ደግሞ አምላክ የለሽ መንፈሳዊ እንቅስቃሴዎችን ያደርጋሉ ብንል ይቀላል። ይህ ማለት ምን ማለት ነው? ቻይናውያን አምላክ የለሽ ሃይማኖታዊ እንቅስቃሴዎችን ያደርጋሉ ስንል ቻይናውያን አብዛኛዎቻቸው አምላክን አያመልኩም፣ እግዚአብሔርን አለ ብሎም አያመልኩም። ከዛ ይልቅ ግን በተፈጥሮ በራሳቸው በሰውነታቸው እንቅስቃሴ ወይም ደግሞ ራሳቸው በሚያደርጉት ድርጊቶች ላይ የተመሰረቱ ናቸው። ከነሱ መካከል አንደኛው በቻይና ውስጥ ያለው አስተምሮ ኮንፊውሲዝም የሚባለው አስተምሮ ነው። ይህ አስተምሮ ምንድነው የሚያስተምረው ካላችሁ ስለ ስነ ምግባር ያስተምራል። ቤተሰቦቻቸውን እንዴት ማክበር እንዳለባቸው፣ እንዴት መኖር እንዳለባቸው የሚያስተምር ሃይማኖታዊ እንቅስቃሴ ነው። ሌላኛው ቶይዝም የሚባለው ነው። ቶይዝም ከተፈጥሮ ጋር የተገናኘ መንፈሳዊ እንቅስቃሴ ነው። ይህ ቶይዝም የሚባለው አስተምህሮ ሰዎች ከተፈጥሮ ጋር ተግባብተው መኖር እንዳለባቸው የሚያስተምር አስተምሮ ነው። ሌላኛው የቡድሃ ወይም የቡዲዝም አስተምሮ ነው። ይህ አስተምሮ ሰዎች ስለ ህይወታቸው፣ ስለ ጭንቀታቸውና ስለ ህመማቸው መፍትሄ እንዲያገኙና እንደዚሁም ደግሞ ስለ ዳግም ፍጥረት የሚያስተምር አስተምሮ ነው። እንግዲህ አብዛኛው ቻይናዊ እነዚህን ሶስት አስተምሮቶች ቀላቅለው ስለሚኖሩ አንድ ጊዜ ሌላኛውን ስለሚያከናውኑ የዚህ እምነት ተከታዮች ናቸው ብሎ መናገር እጅግ አስቸጋሪ ሆኖ ይገኛል። ሌሎኞቹ የቻይናውያን የህይወት መስተጋብር ወይም ደግሞ መንፈሳዊ እንቅስቃሴ ስለ አባቶቻቸው አምልኮ ነው። እንግዲህ ከዚህ በፊትም እየተመለከትን እንደመጣ ነው አብዛኛዎቻቸው የባህል እምነቶች ከአባቶቻቸው መንፈስ ጋር የተያያዙ ናቸው። በዚህ በቻይና ሀገርም ከአባቶቻቸው መናፍስት ጋር የተያያዘ ብዙ እንቅስቃሴን ያደርጋሉ። በየቤቶቻቸው ለአባቶቻቸው መንፈስ መስዋዕትን ያቀርባሉ። ይህንን መስዋዕት የሚያቀርቡትም አባቶቻቸው ወይም ሀያቶቻቸው እንዳልሞቱ ዛሬም ከነሱ ጋር እንደሚኖሩና በህይወታቸው ውስጥ ተጽዕኖን እንደሚያመጡ ስለሚያምኑ ለና አባቶቻቸው መናፍስቶች መስዋዕትን ያደርጋሉ፣ አምልኮንም ያከናውናሉ። ከዚህ የተነሳ መልካም ዕድል እናገኛለን ብሎ ያምናሉ። ሌላኛው ይሁንና ያን የሚባል አስተሳሰብ በቻይና ውስጥ አለ። ይህም ምን አይነት አስተምሮ መሰላችሁ? ተቃራኒ የሆኑ ነገሮችን አስተጋብሮና አመቻምቾ አብሮ ማስኬድ የሚል አስተምሮ ነው። ይህም ጨለማን ከብርሃን ጋራ፣ ሴትን ከወንድ ጋራ ተቃራኒ የሆኑ ነገሮችን በሙሉ አንድ ላይ አመቻምቾ አስተጋብሮ ወይም ደግሞ ሚዛናዊ በሆነ መንገድ የማስኬድ ጥበብን ይከተላሉ። ስለዚህ ቻይናውያን እምነት አላቸው ከማለት እምነት የለሾች ናቸው ማለቱ ይቀላል። በቻይና አምልኮች ይደረጋሉ። በቻይና ሌላኛው ያለው ነገር አማልክትና መንፈሳዊ ፍጥረታት ናቸው። በቻይና በባህላዊ እምነት ውስጥ በሺዎች የሚቆጠሩ አማልክቶች አሏቸው።
በሺዎች የሚቆጠሩ አማልክቶች ቢኖሯቸውም ነገር ግን ቻይናውያን አንድ የእምነት ተቋም ወይም ደግሞ ድርጅት የላቸውም። የሚገርማችሁ ቻይናውያን እንደዚህ ብሎ ያምናሉ። ቲቺ በሚባለው ወይም ደግሞ ኪኑጉ በሚባለው ስፖርታዊ እንቅስቃሴያቸው ውስጥ ቺ የሚባል መንፈስ በውስጣችን አለ ብሎ ያምናሉ። ይህ ቺ የሚባለው መንፈስ በሚያደርጉት በስፖርታዊ እንቅስቃሴ እንደሚነቃቃና እንደሚነሳሳ ያምናሉ። ይህ ቺ የተባለው መንፈሳቸው በዛ ስፖርታዊ እንቅስቃሴዎች ውስጥ በሚያደርጉት እንቅስቃሴ መላው ሰውነታቸውን እንደሚያድስ፣ መንፈሳቸውን እንደሚያድስላቸው ይናገራሉ። ቻይናውያን መንፈሳዊ እንቅስቃሴያቸው ይህንን ይመስላል። በትልቁ በቻይና ምድር ታላቅ ነው የሚባለው ብዙ ተከታይ አለው የሚባለው የቡድሃ እምነት ነው። ስለ ቡድሃ በቀጣይ ቪዲዮ ላይ እሰራላችኋለሁ። ቡድሃ ከህንድ ሀገር ወደ ቻይና የገባ የሌላ ሀገር ሃይማኖት ቢሆንም በቻይና ሀገር ውስጥ አንድ አካል ሆኖ በቻይና ውስጥ ገኖ ያለ ሃይማኖት ነው። ቅድም እንደነገርኳችሁ እስልምናም ክርስትናም በቻይና ውስጥ ቢኖሩም ቁጥራቸው ግን እጅግ በጣም ጥቂት ነው። እንግዲህ እስልምና ካለው ከቻይና ህዝብ ውስጥ 1.5% ከመቶ ይይዛል። እንደዚሁም ደግሞ ክርስትና 5% ይይዛል። እምነት የሌላቸው ሰዎች ከ60 እስከ 70% ይደርሳሉ። ሌሎቹ በቡድሃ እምነት ውስጥ ያሉ ሲሆኑ ሌሎቹ ደግሞ እዛም እያሉ የሚኖሩ ቻይናውያን ናቸው ማለት ነው። ስለ ቻይናውያን ሃይማኖት እንቅስቃሴ እኔ እቺን ያህል ከነገርኳችሁ እናንተን ደግሞ የምታውቁትን ሼር አድርጉኝ። ሰላማችሁ ይብዛ።